ለፖል በጣም አስፈላጊ ከሆኑ የልብ ጓደኞች መካከል ሁለቱ ጥንዶች ኢምፖርታንት ናቸው። ከምላስ መልስ ሃይ ታዲያስ ምናምን ሳይሆን ሸክማችሁን አብሮ የሚሸከም ሰው በጌታ በኢየሱስ እጆቻችሁን ከፍ አድርጉ። ጩኸታችሁ ሸክማችሁ ሼር የሚያደርግ ሰው እግዚአብሔር ከባህር ማዶ ያስነሳላችሁ። በጣም አሪፍ ነገር እሱ ነው። ምክንያቱም አብሯችሁ የሚንቀሳቀስ ሰው ያስፈልጋል፣ ባክቦን መሆን የሚችል። ስለዚህ አቂላና ጵርስቅላ በጣም አስገራሚ ሰዎች ናቸው። እንደውም እችን ሳልናገር አላልፍም። ስለ ቆሮንቶስ ስታጠኑ ቆሮንቶስ ከተማ ታላቅ ነች፣ ወደብ ያላት ምናምን በጣም ብዙ ሀያላን ሰዎች አሉበት። ግን ደግሞ በተጽዕኖ ስር የነበሩ በክርስቶስ ያልዳኑ ናቸውና እዚያም ከተማ ሲገባ ስለ ከተማው ስትራክቸር ምን ማድረግ እንዳለበት በደንብ አይዲያ ዳታ ሰብስቦ የሰጡት እነዚህ አቂላና ጵርስቅላ ናቸው። ወጣቶች እጆቻችሁን ከፍ አድርጉ። ስታገቡ አብሯችሁ የሚጠምድ ይሄ አንድ እርሻ ላይ አብሮ የሚያርስ ሚስትና ባል ጌታ ይስጣችሁ። እና እነዚህ አንድ እርሻ ላይ የተጠመዱ ናቸው ሁለቱ አቂላና ጵርስቅላ። ከዛ ፖል የሚባል አንድ አራተኛ አዲስ ኪዳንን የጻፈ ጃይንት እግዚአብሔር ሰው ሲመጣ ከኔ በተሻለ ትሄዳለህ ብለው የጀርባ አጥንት ሆኑ። ቅድም እንዳልኳችሁ ሲዝን ማወቅ ተያይዛችሁ እንድታገለግሉ ያረጋቸዋል። ከመንፈሳዊ ህይወት ዘይት የሚመጣ አንዱ አደገኛ ካንሰር ቅናት ነው። መንፈሳዊ ነገራችሁ ገርጥቶ ነው የሚቀረው ቅናት ካለ። እውነቴን ነው የምለው፣ ቅናት በጣም ከባድ ነው። እየሄዳችሁ ነው ግን አትሄዱም። ዘመኑን መዋጀት አትችሉም። ሆዳችሁን ማስፋት አትችሉም። ባላንተ ጋላችሁ ሲዝን ማወቅ ዊዝደም ነው፣ ጥበብ ነው። እግዚአብሔር ጥበብ ሰጪ ብቻ አይደለም፣ ራሱ ጥበብ ነው። ዘመኑን የምታውቁት አንዱ መነጽራችሁ እግዚአብሔርን ማወቅ ማለት ነው። እዚህ ነገር ውስጥ ካላችሁ ከፍተኛ ስፍራ ላይ እንዳላችሁ ወቁ። ስለዚህ መጣና ጳውሎስ መጀመሪያ አቂላና ጵርስቅላ ወደ ቆሮንቶስ ከተማ ሲመጡ ስለ ቆሮንቶስ ኤቭሪ ስትራክቸር ዳታ ሰብስቦ ሰጡት። ለዚህ ነው እዛ በቆየበት ጊዜ ቆሮንቶሳውያን ስጋዊነት ይበዛባቸዋል፣ አደገኞች ናቸው። እዛ የተሰበሰቡት ገሚሶቹ ግሪኮች ናቸው። ገሚሶቹ ደግሞ ምንድናቸው? ሮማውያን ናቸው። ህግ ላይ ጥብቅ ናቸው። በጥበብ ደግሞ ከኛ የበረታ ማን ነው የሚሉ ደግሞ ግሪኮች አሉ። በእውቀት የተካኑ ናቸው። ለዚህ ነው ጳውሎስ በጥርስስ ተወልዶ ሁለተኛ ደረጃ ላይፉን አብዴት ለማድረግ ኢየሩሳሌም መጥቶ ተማረ። የተዘጋጀ ሰው ነበር። በእውቀት መቅደም ያስፈልጋል ይሄን ዘመን። አዎ መለኮታዊ ጥበብ ያስፈልጋል ዘመኑን በእውቀት ለማወቅ ከኢንፎርሜሽን ባሻገር ያለው ነገር ለማወቅ። ስለዚህ እያንዳንዱ ነገር ላይ እነሱ አብሮት ነበሩ። ከዛ ቆሮንቶስ ላይ ወንጌል በደንብ ከሰበከ በኋላ ወደ ኤፌሶን ነው የመጣው አይደል? ጳውሎስ ወደ ኤፌሶን ሲመጣ ሰማ ወሬ። ጳውሎስ እሱ ማን ሆኖ ነው መጥቶ የሰበከን ምናምን ሲሉ እንዴ ጌታ ሆይ አላለም። መጀመሪያ የቀሎኤ ፋሚሊ የሚባሉት አሉ፣ ደህና ኢንፎርሜሽን ነገሩት። ኦኬ አለ። በሚቀጥለው ጊዜ እንደገና ሰማ። ለዚህ ነው ፖድካስት ላይ ሼር አድርጌያለሁ ይሄን ስብከት። አሁን እኛ አንደኛ ቆሮንቶስ የምንለው ሶስተኛ ቆሮንቶስ ነው። ሁለተኛ የምንለው አራተኛ ነው። ሁለቱ የጳውሎስ ደብዳቤዎች ጠፍተዋል። እንዴት እንደሆነ ልንገራችሁ። ጳውሎስ ኢንፎርሜሽን ሰማና በንዴት ጻፈ። ወደ ማን? ወደ ቆሮንቶስ በንዴት ጻፈ። የመጀመሪያው በጣም ኦፌንድድ ሆነና ጻፈ። እንደሚታወቀው ጳውሎስ ስትሬንግዙ ብቻ ሳይሆን ዊክነስ አለው። ሰው አይደለ? አገልጋይን ስትቀበሉ ሁልጊዜ ያልተሰራ ቢሄቨር አለ። እሱን አክሰፕት ማድረግ ያስፈልጋል። የተሰራ ነገር አለው። ከዛ ሁለቱን ባላንስ ማድረግ ነው። ጌታ ይመስገን። ጳውሎስ ጋር ድካም ነበር። ለምሳሌ በሐዋርያት ሥራ ምዕራፍ 17 አካባቢ ስታዩ መጀመሪያ በጉዞ ሰዓት በርናባስ አብሮት ነበር። የቆጵሮሱ ዮሴፍ አገልጋይ እንዲሆን ሪዝን የሆነው ኦፖርቹኒቲ የሰጠው ራሱ ማን ነው? የቆጵሮሱ በርናባስ የማርቆስ አጎት ነው። ታዝኖ ነበር። ነገር ግን በሚቀጥለው ጊዜ ጳውሎስ ተናደደና ማርቆስ ከኔ ጋር አይሄድም ማለት ትዝ ይላችኋል አይደል? በዛን ጊዜ ግን በኢየሩሳሌም ጠንካራ የነበረውን ሲላስን ይዞት ሄደ ሁለተኛውን ጉዞ። በርናባስ ግን ደካማውን ማንን መረጠ? ማርቆስን ሜንቶር አረገው፣ ኮች አረገ። ለመሆንም ምቹ ነበር። ኦኬ አሁን ቅድም እንዳልኳችሁ የመጀመሪያን ደብዳቤ በንዴት ጻፈ ወደ ቆሮንቶስ። ከዛ ገሚሱ ግሪካዊ ለነበረው ለጢሞቴዎስ ላከ። ጢሞቴዎስ ማን ነው? የጳውሎስ መንፈሳዊ ልጁ ነው። ስለዚህ ወደሱ ላከ። ጳውሎስ ደግሞ ደብዳቤውን በጻፈ ጊዜ አይ ቲንክ ወጣት ስለነበረ እነዚህ ግንባራቸው ጠጠር ያለ ሰዎች ፊት ሄዶ ማድረስ አልቻለም። ያንግ ወጣት ነበር። ሁለተኛውን ደግሞ በማ በኩል ነው የላከው? በቲቶ በኩል። ቲቶ ደግሞ ጠንካራ ነበር፣ በእግዚአብሔር ቃል የተሞላ ነበር። መገሰጽ ይችላል፣ መናገር ይችላል። ባዶ ንግግር ሳይሆን ቃል ውስጡ አለ የታጨቀ። እጆቻችሁን ከፍ አድርጉ። እንደ ኔም ኦፍ ጂሰስ የቃሉ ሰማይ አንጻራችሁ ላይ የተለቀቀ ይሁን። ኤኒቲንግ ስትናገሩ በእግዚአብሔር ቃል ስትሞሉ ጠላት አይቋቋማችሁ።